በአሁኑ ሰዓት ኢትዮጵያ የሚለው ስም በዓለም ትልልቅ መገናኛ ብዙሃን ተደጋግሞ እየተነሳ ይገኛል። ምክንያቱም ቁጥራቸው 20 የሚሆኑ ኢትዮጵያውያን በስዊድን መጥፋታቸው ነው። ይህ ብቻ አይደለም፣ ልጆቹ ገና ትንሽ ከ14 እስከ 17 ዓመታቸው መሆኑ በርካቶችን ያስደነገጠ ጉዳይ ሆኗል። የተጫዋቾቹ ፎቶና ቪዲዮ ይፋ ሲደረግ የስዊድን መንግስት አሁን አዲስ እርምጃ ላይ መሆኑን በሀገሪቱ ፖሊስ በኩል አሳውቋል። የኢትዮጵያ መንግስትም ስለጠፉ ተጫዋቾች ምላሽ ሰጥቷል። በአብዛኛው ግን እኔ ያላውቃቸውም የሄዱት በራሳቸው መንገድ ነው ወደሚል ያደላ መግለጫ ሰጥቷል። ይህንን መግለጫ እንነግራቸዋለን። በዚህ ጉዳይ ላይ ተጫዋቹ አባት እንዲሁ ሐሳብ አስተያየቱን ሰጥቷል። የተጫዋቹ አባት ሐዘን ተሰምቶኛል፣ በዚህ ዘመን በእግር ኳስ እኮ አይጠፋም ነበር ሲል ሐዘኑን ገልጿል። ሌላኛው የምንሰማው ጉዳይ ነው። ከዛ ውጪ ኢትዮጵያን መጥፋታቸው አዲስ ነገር አይደለም። ከዚህ በፊት ኢትዮጵያን የት ጠፍተዋል ብለን እናነሳለን። ከጠፉቱ ተለይተው ወደ ኢትዮጵያ የመጡ 2 ተጫዋቾች ብቻ የገጠማቸውን ነገርም መለስ ብለን እናስታውሳለን። ከዛ ውጪ የተለያዩ ሐሳቦች እየተነሱ ነው የሚገኙት። እነዚህ ብቻም ሳይሆን የኢትዮጵያ አትሌቶችን በተደጋጋሚ ጊዜ ይጠፋሉ። ለመሆኑ ኢትዮጵያን ከሀገር ውስጥ ለምን ይጠፋሉ ለሚለው ሰው ዛሬ በማህበራዊ ሚዲያ ለሁለት ተከፍሎ ሐሳብ እየሰጠ ነው። በርካታ ሰዎች ፓስፖርት አውጥተው ለመሰደድ በሚሞክሩበት ሀገር፣ በርካቶች በባህር በበረሃ ለመውጣት ጥረት በሚያደርጉበት በዚህ ጊዜ እነዚህ ታዳጊዎች በዛ መጥፋታቸው ምንም አይገርምም። ሁሉም ሰው እድል ነው ያጣው የሚሉ ሐሳቦች ሲነሱ፣ ወደፊት እድል ያላቸው እነዚህ አትሌቶች መጥፋታቸው ለሀገራችን ስምም ለልጆች ህይወትም አግባብ አይደለም፣ ጉዳዩ ልክ አይደለም እያሉ ነው። እናንተ ምን ትላላችሁ? ኮሜንት ቦክስ ላይ ሐሳባችሁን ጻፉልን። እኛ መረጃዎችን በዝርዝር እንንገራችሁ። ይሄ ጉዳይ እንደ ዜና ሆኖ በስዊድን አሁንም ዜናዎቹን ያራገቡት ነውና እኔ ስጋቱ ምንድነው ቀጣይ ከዚህ በኋላ በዚህ በጎቲያ ካፕ ላይ ኢትዮጵያውያን እንዳይሳተፉ የሚገድብ ይመስለኛል፣ ወይም የሌሎቹን እንጀራ መዝጋት ነው። ዛሬ ከሲጂቲኤን እስከ ቢቢሲን ጨምሮ የስዊድን ራዲዮ በርካቶች ዘገባዎችን የኢትዮጵያን ስም በማንሳት እየጀመሩ ናቸው። ለዚህ ምክንያቱ ደግሞ 20 ገደማ የሚሆኑ ኦልሞስት ሁሉም የኢትዮጵያ ቡድን አባላት መጥፋታቸው ነው። በስዊድን ጉተንበርግ ከተማ ሲካሄድ ቆይቷል። የጎቲያ ኮፕ የተሰኘ የታዳጊዎች እግር ኳስ ውድድር ነው። ይህ በየዓመቱ በሚደረግበት ውድድር ላይ 20 የሚሆኑ ኢትዮጵያን ታዳጊዎች እና የቡድን መሪዎች፣ አሰልጣኞች ጭምር የጠፉበትና ያሉበት እስካሁን ድረስ ማወቅ አልቻልኩም ብሏል የስዊድን ፖሊስ። የሀገሪቱ መንግስትም አዲስ ስምሪት መስጠቱ ተሰምቷል። የስዊድን ፖሊስ የሰጠው መረጃ እንደሚለው ከሀገሪቱ ድንገት የጠፉት ታዳጊዎች እድሜያቸው ከ14 እስከ 17 ዓመት መሆኑ ለቤተሰብም ለሀገሪቱም ጉዳዩን ግራ አጋቢ አድርጎታል። ከነዚህ ጋር የነበሩ ወይም ደግሞ የነበሩ ከዛ በላይ ቡድን መሪዎችም አብረው ጠፍተዋል። ቡድን መሪዎች 2 በላይ ናቸው ብሏል ፖሊስ። በእርግጥ ይህ ክስተት የታወቀው በውድድሩ የመጨረሻ ቀን ሆኗል። ቡድኑ ያረፈበት ትምህርት ቤት አስተዳዳሪ አባላቱ ምንም አይነት ቅድመ ማስታወቂያ ሳይሰጡ ማደራቸውን ለቀው ሄደዋል ነው የተባለው። በኋላ ለውድድሩ አዘጋጆችና ለፖሊስ ጥቆማ ከተሰጠ በኋላ የስዊድን ፖሊስ በየአቅጣጫው ስምሪት ማድረጉ ተሰምቷል። የስዊድን የምዕራብ ክልል የጠፉ ሰዎች መርማሪ ክፍል ተወካይ ኤልኖር ሃልዲን ቡድኑ ወደ ኢትዮጵያ አልተመለሰም፣ በስዊድንም አልተገኘም፣ የነዛ 20 ልጆች ገደማን ጉዳይ ለማጣራትና ለማወቅ ደፋ ቀና እያለ ነው ብሏል። ፖሊስ አክሎም እንደገለጸው የታዳጊዎቹ መጥፋት በራሳቸው ፍላጎት የተደረገ ሊሆን እንደሚችል ግን ጠርጥር ያለው ነው ያለው። በእርግጥ ከጀርባው እንደ የሰዎች ህገወጥ አዘዋዋሪዎች ስለመኖራቸው የሚያሳይ ፍንጭ እስካሁን በምርመራ አልተገኘም ብሏል። የውድድሩ አዘጋጆች በበኩላቸው ከዚህ ቀደም ከመልካም ግንኙነት ውጭ ምንም አይነት ስጋት ካላሳየ ቡድን እንዲህ አይነት ነገር ማጋጠሙ ያልተጠበቀ ክስተት ነው፣ ከዚህ በፊት ኢትዮጵያን እንደዚህ አልነበሩም የሚለውን አስተያየት በርካቶች በሀገሪቱ ሰላም መጥፋቱ እንዲሁም ደግሞ ተስፋ ለመኖሩ ሊሆን ይችላል የሚል ሐሳብ እየሰጡ ቢሆንም ሌሎች ግን የፖሊስን ምርመራና እንዲሁም የጠፉ ሰዎች የሚሰጡትን መግለጫ መጠበቅ ያስፈልጋል እያሉ ነው። የቡድኑ አሰልጣኝ ወይም አስተባባሪ በኋላ ላይ አዘጋጆቹ በላከው አጭር ኢሜል መልእክት ችግሩ የመረጃ ልውውጥ ክፍተት ይመስላል ብሎ ገልጾ
ነበር። ይሁንና ግን ቡድኑ በአሁኑ ወቅት የት እንደሚገኝ ምንም ያለው ነገር የለም። በአሁኑ ወቅት እንግዲህ የስዊድን ፖሊስ ከኢሚግሬሽንና ከድንበር ቁጥጥር አካላት ጋር በመተባበር ጉዳዩን እየተከታተለ ነው። በጉዳዩ ላይ ከኢትዮጵያ መንግስት በኩል አሁን ላይ መግለጫ ተሰጥቷል። በአቶ ኢሳያስ ጅራ የሚመራው የኢትዮጵያ እግር ኳስ ፌዴሬሽን አሁን መግለጫ ሰጥቷል። ይህም እንግዲህ በአሰልጣኝ ታዲዮስ ተክሎ የተመራውና ከ20 በላይ ኢትዮጵያን ታዳጊ እግር ኳስ ተጫዋቾች በስዊድን ጉተንበርግ በተካሄደው የጎቲያ ካፕ ውድድር ላይ ለመሳተፍ ወደ ስፍራው አቅንተዋል። በቀድሞ ኢትዮ ኤሌክትሪክ ሴቶች ቡድን ረዳት አሰልጣኝና የንግድ ባንክ ወጣት ቡድን አሰልጣኝ ታዲዮስ እንደሆነ መረጃዎች ያሳያሉ። ኢትዮጵያን ታዳጊዎችና የቡድን መሪዎች መጥፋታቸውን የስዊድን ፖሊስ ካሳወቀ በኋላ በጉዳዩ ዙሪያ ምላሽ ወይም ማብራሪያ እንዲሰጡ የተጠየቁት የፌዴሬሽን የቡድን አባላት መጥፋት እንዳያሳዘነው ገልጿል። የኢትዮጵያ እግር ኳስ ፌዴሬሽን ታዳጊዎች በመሰሉ ውድድሮች ላይ በራሳቸው ጥረት በሚያገኙት እድል ወደ ውድድሩ አምርተዋል እንጂ የነጅ የለበትም፣ አላስተባበርኳቸውም፣ አላኳቸውም ብሏል። በመሆኑም ታዳጊዎች የኢትዮጵያ ብሔራዊ ቡድን የወከሉ አለመሆኑን ገልጿል። በአንዳንድ አካላት የኢትዮጵያ ብሔራዊ ቡድን አባላት እንደሆኑ እየተገለጸ ያለው መንገድ ትክክል አይደለም ሲል ፌዴሬሽኑ ማስታወቂያ ሰጥቷል። በርካቶች ግን ልጆች በጠፉበት ሁኔታ የደረሰባቸው ነገር ወይም ደግሞ በሰላም ነው ወይስ ኑሯቸውን ለማሻሻል ዜግነታቸውን ለመቀየር በማሰብ ወደ ሌላ ቦታ ሄደዋል ለሚለው ፌዴሬሽኑ መግለጫ ሳይሰጥ ራሱን ለመከላከልና እጅ የለበትም የማውቁ ነገር የለም ለማለት ይህንን መግለጫ መስጠቱ አሳዛኝ ነው ሲሉ በርካቶች በኮሜንት አስተያየታቸውን ለፌዴሬሽኑ እየሰጠው ነው። ምክንያቱም መጀመሪያ ለዜጎች ማሳወቅ አለበት ራሱን ከመከላከል በፊት የሚል ሀሳብ እየተሰጠ ነው። በርካቶች ግን የሃያውን ተጫዋቾች መጥፋታቸው እንዲሁም ደግሞ ለአካዳሚው ከፍለው ይሄዱ አሉ። የሚቀበላቸው ቤተሰብ ተዘጋጅቶላቸዋል። የድሃ ልጆች ችሎታ ቢኖራቸውም አይላኩም። ከጀርባው ከኢትዮጵያ የሄዱበት መንገድ አንድ ነገር ሊኖር ይችላልና ሊጣራ ይገባል እያሉ ነው። የተጫዋቹ አባት ግን አሳዛኙን ጉዳይ እንዲህ ሲል ገልጾታል። ቴዎድሮስ ባጫ የታዳጊ ተጫዋች አባት ነው። በራሱ ጥረት ልጁን ትልቅ ደረጃ ያደረሰና አሁንም በተሻለ ሀገርና ክለብ የሚጫወት ልጅ አለው። ቴዲ ባጫ በዚህ ዘመን በእግር ኳስ አይጠፋም ሲል ሀዘኑን ገልጿል። በጎቲያ ካፓያ ታዳጊዎች ከኢትዮጵያ ተነስተው የጠፉት ከሁሉ በላይ የሚያስቆጨኝ የተሻለ ታለንት ኖሮ ውጤታማ መሆን በሚቻልበት መድረክ ኳስ ክብቱን ሞላ ላይ የማያውቁ ልጆችን ሰብስቦ መሄድ ይህንን ውጤት እንዲከሰት አድርጓል ሲል ተችቷል። እግር ኳስ እንደሚወድ ሰው በጣም ቁጭት አለኝ። በተሻለ ዝግጅት አድርገን በውድድሩ መሳተፍ ብንችል ይህ መድረክ ለእውነተኛ እግር ኳስ ውድድር ለተጫዋቾች ትልቅ በር ነበር የሚከፍተው ብሏል። ግን ምን ዋጋ አለው በእግር ኳስ ነጋዴዎች ለጥቂት ገንዘብ የብዙ ተጫዋቾች ህልም እየመከነ ነው ሲል አምርሮ ተችቷል። እኔ ወደፊት የሚያሳስበኝ መጪው ጊዜ በዚህ መንገድ እውነተኛ ድል የመጣላቸውን ተጫዋቾች በር የሚዘጋ ተግባር ነው ሲል የተጫዋቹ አባት ተናግሯል። እኛ ሁልጊዜ ከሀገራችን ዳነስን አንገታችን እንደደፋን ነው። በዚህ በስዊድን ጎቲያ ካፕ ውጤታማ አካዳሚዎች ኬንያ፣ ታንዛኒያ፣ ናይጄሪያ፣ ህንድና ጋና ከ12 እስከ 17 ዓመት በታች ዋንጫ አሸናፊና ውጤታማ አካዳሚ በመገንባት ታለንት በመጠቀም የዛሬ አካዳሚ ፍሬዎች የነገ ሀገሪቱ ጠንካራ ብሔራዊ ቡድን ግንባታ እያገዙ ይገኛሉ። እኛ ደግሞ ልጆች ወስደን እናስጠፋለን። ይህ ያልታደለች ሀገር ነች። እጅግ ያሳዝናል በማለት ሀሳብ አስተያየቱን ሰጥቷል። በነገራችን ላይ ከኮሜንቶች መረዳት እንደሚቻለው ልጆቹ የሀብታም ልጆችና ከሆነ ተብለው በዛው እንዲጠፉ ገንዘብ ተከፍሎ የተመለመሉ እንጂ እንደነ ሰውነት ቢሾው አይነት አካዳሚ ያለፉ ልጆች አይደሉም የሚለውም ትችትም እየተነገረ ነው የሚገኘው። በነገራችን ላይ እነዚህ ልጆችም ሳይሆን ትልልቅ ተጫዋቾችም ከዚህ በፊት ጠፍተው እንደጠፉ ይታወቃል። የቡናና ጊዮርጊስ ወጌሻዎችን ጨምሮ ተጫዋቾች የዛሬ 2 ዓመት መጥፋታቸውን እናስታውሳለን። በወቅቱ እንግዲህ ቅዱስ ጊዮርጊስና ኢትዮጵያ ቡና ጨዋታ ለማድረግ ወደ አሜሪካ አቅንተው የቅዱስ ጊዮርጊስ የቀይ መስመር ተከላካይ ማኑኤል እንዳልና በኢትዮጵያ ቡና በኩል ሱራፌል ሰይፍና ቃላፍ ፈለቀ ጠፍተው እንደነበረ መዘገቡ በስፋት የሚታወስ ጉዳይ ነው። እንግዲህ ያኔ የወዳጅነት ጨዋታ ለማድረግና ገቢ ለማሰባሰብ አሜሪካ ያመሩ ቅዱስ ጊዮርጊስና ኢትዮጵያ ቡና ወጌሻዎች ክለቦቻቸውን ጥለው መሄዳቸውም በኋላ እጅግ አሳዛኝ እንደነበረ ተገልጿል። የቅዱስ ጊዮርጊሱ ሙሉነህ ቤካና የቡናው ሰለሞን ኃይለማርያምም እንግዲህ ከሆቴልና ልምምድ ቦታ ጠፍተው እንደነበረ የሚታወስ ጉዳይ ነው።
ግን በኢትዮጵያ ውስጥ መጥፋት እንዲሁ አንዱ አስገራሚ ነገር አይደለም። በአትሌቲክስም በእግር ኳስም መጥፋት የተለመደ ሆኖ ያውቃል። ግን አንድ አነጋጋሪ ጉዳይ በኢትዮጵያ ታሪክ ተከስቶ ያውቃል። ምንድነው ልንገራችሁ። የኢትዮጵያ ብሔራዊ ቡድን እንግዲህ ላለበት የማጣሪያ ጨዋታ ጣሊያን ላይ ትራንዚት ማድረግ ይጠበቅበት ነበር። በዛ ወቅት የሀገሪቱን የክለቦች ኮከቦች ያዘችው ፕሌን ማለት ነው የጁኒየር ራስቷ ሀገር ደርሳለች። የምድር ባቡር ኬኔዲ የመድኑ በላይ ኳስ ለመውደዴ ምክንያት የሆነኝ አሸናፊ ሲሳይን ጨምሮ በሙሉ የብሔራዊ ቡድን አባላት ጣሊያን ላይ ጠፉ። 2 ተጫዋቾች ብቻ ቀርተዋል። ወደ ሀገራቸው የተመለሱት እነዚህ 2 ተጫዋቾች አዲስ አበባ ስታዲየም ላይ ከአንድ ጨዋታ መጀመር በፊት በክብር ወደ ሜዳ ተጠርተው ሀገር ወዳዶች በሚል የኢትዮጵያ ካርታ ቅርጽ በማስታወሻነት ተሸልመዋል ይለናል የኢትዮጵያ እግር ኳስ ታሪክ። እነዛ ወደ ሀገራቸው በመመለሳቸው ሀገር ወዳድ ተብለው የተሸለሙ 2 ተጫዋቾች የቅዱስ ጊዮርጊስ ደሳለኝ ገብረ ጊዮርጊስና ዘሪሁን ሸንገታ እንደነበሩ መረጃዎች ያሳያሉ። የሀገር ኳስ ህይወቱን በጊዮርጊስ ጀምሮ በጊዮርጊስ ያጠናቀቀው ዘርዬ በጊዮርጊስ ብዙ ጣፋጭና የማይረሱ ጊዜቶችን አሳልፏል። በአውሮፓ ሻምፒየንስ ሊግም የሩዋንዳውን ራዮን ላይ በሱ ብቸኛ ጎል ቡድኑ ወደ ቀጣይ ዙር ያሳለፈበት ያሰግድ ተስፋዬን ያለቀላት ኳስ በማይታመን ሁኔታ ከመስመር ላይ ያወጣበትን የሚረሱት አልነበረም ተብሎ ይገለጻል። በነገራችን ላይ እነዚህ ዜጎች እንግዲህ በእግር ኳስም ትልቅ አድናቆት የሚሰጣቸው ናቸው። ይሁንና ግን ከዚህም በዘለለ የተለያዩ አትሌቶች ጠፍተው ያውቃሉ። እነዚህ አሰልጣኞችና አትሌቶች የጠፉት ከ3 ዓመት በፊት በአውስትራሊያ ፓትረስ ከተማ በተደረገው የዓለም አገር አቋራጭ ሻምፒዮና እንደነበረ ይታወቃል። በዛ ውድድር ላይ ከተሳተፉ 4 አሰልጣኞችና ቁጥራቸው ለጊዜ የማይታወቅ አትሌቶች ሳይመለሱ በዚያው መጥፋታቸው ተዘግቦ እንደነበረ የሚታወቅ ጉዳይ ነው። በእርግጥ የኢትዮጵያ አትሌቶችና እንዲሁም የእግር ኳስ ሰዎች ለምን ይጠፋሉ የሚለው የኢትዮጵያ አትሌቲክስ እና ስፖርት ተገቢ የሆነ ክፍያ ስለማይከፍል የኑሮ ውድነት ሀገሪቱ ሰላምና መረጋጋት አለመኖር የተሻለ ህይወትና ጥቅምን ፍለጋ እንዲሁም ሲሆን ሌላኛው ደግሞ በኢትዮጵያ እግር ኳስ ፌዴሬሽንና አትሌቲክስ ፌዴሬሽን ውስጥ ያለው ሙስናና ብልሹ አሰራር ለአዳዲሶች በር የሚከፍት አለመሆኑ ምክንያት ነው ተብሎ ይነሳል። ለማንኛውም እንግዲህ በስዊድን የጠፉ የኢትዮጵያ እግር ኳስ ተጫዋቾችን በእርግጥ ያው የሀብታም ልጆችና ለክፍያ የሄዱ እንጂ እግር ኳስ ተጫዋቾች አይደሉም የሚል ሀሳብ በስፋት ቢነሳም እነሱን የተመለከቱ ቀጣይ ፖሊስ የሚደርስበት መረጃ አጋራቸዋለሁ። ያውና በቃው ቻው።